ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንቀጥላለን አድማጮቻችን። ሌላኛውን ጉዳይ ደግሞ እንመልከት። የሪያል ማድሪድን ጉዳይ እናንሳ። ሪያል ማድሪድ ካርሎስ ኤስፒን እንደ አዲሱ ፕላን ቢ የሚለውን ጉዳይ እናንሳ። አዲስ ፕላን ቢ ሆኗል። ያው ታስታውሽ እንደሆነ ከጥቂት ጊዜ በፊት ሪያል ማድሪድ አንድ በጣም ሁነኛ ፕላን ቢ ነበሩ። ሆሴሉ ማቶ የሚባል ተጫዋች የ2024 የሪያል ማድሪድ የቻምፒየንስ ሊግ ድል ቶኒ ክሩስ ጫማ የሰቀለበት ግን በጣም አስደናቂ የነበረበት የውድድር ዘመን ነበር። ሮድሪጎ በተለይ ደግሞ ቪኒሺየስ የዚያ ቡድን ትልቅ ተጫዋቾች ነበሩ። የቤሊንጋም የመጀመሪያ ሲዝንም በጣም አስደናቂ ነበር። ካርቫሃል ግሩም ነበር። ሌሎች ብዙ የጥንካሬ ምክንያቶች መጥቀስ ይቻል ይሆናል። ግን ለምሳሌ ባየር ሙኒክን ያለ ሆሴሉ አይሸንፉም ነበር። የባየር ሙኒክ ሬሞንታዳ ባለቀ ሰዓት የተፈጸመው በሆሴሉ ምክንያት እና በዚያ የውድድር ዘመን ጀማሪ አጥቂ አልነበረም። 13 ጎሎች ግን አስቆጥሯል። ለዛ ነው በጣም ትልቅ ሰርፕራይዝ የነበረው ሲለቅ። ለሪያል ማድሪድ ሌላ ፕሮፋይል ያለው ቡድኑ ከነበሩት ተጫዋቾች የተለየ አይነት አማራጭ ሌላ አይነት ፕላን መተግበር ቢፈልጉ ያንን አይነት ፕላን መስጠት የሚችል አይነት ተጫዋች ነው የነበረው። እዛ ሆሴሉ ለቀቀ። ለምሳሌ አንድ በአንቸሎቲ የመጨረሻው ሲዝን ላይ በ2024-25 የውድድር ዘመን መሆኑ አይደል የአርሰናሉን ጨዋታ ጨምሮ የባርሴሎና ጨዋታዎች በሁሉም ኤል ክላሲኮች ተሸንፈው ስለነበር ሪያል ማድሪድ አንድ አዝማሚያ ነበር፣ ክሮስ የማድረግ አዝማሚያ። ታርጌት የለውም ግን ክሮስ፣ ምክንያቱም ምባፔ ክሮስ አያጠቃም። በአንድ የእጅ ጣት ቁጥር ተቆጥረው ሊያልቁ ይችላሉ በጭንቅላት ጎል ያስቆጠረባቸው መጠን። በጭንቅላት ጎል ያስቆጠረ ምባፔ እንደዚህ አይነት ተጫዋች አይደል። ቪኒሺየስን በጭንቅላቱ ብዙ ጎል ያስቆጠረ አልፎ አልፎ ምናልባት አስቆጥረው ከሆነ እንጂ ሪያል ማድሪድ ክሮስ እንደ ሌላ ፕላን ሊከተለው አይችልም። አሁን ባሉት ተጫዋቾች ፕሮፋይል ልክ 2018 ላይ 2018-19 የውድድር ዘመን ላይ በጭንቅ ጊዜ ክሮስ ያደርጉ እንደነበሩት ማለት ክሮስ የሚደረግለት ታርጌት የለም ብሎ ብዙ ሻሞ ነበር። ሻሞ ነው የሚሆነው ታርጌት ከሌለው ምንም የሚባክኑ ኳሶች ናቸው የነበሩት። በተለይ በመጥፎቹ ውጤቶቻቸው ከትልልቅ ቡድኖች ጋር በነበሩ ጨዋታዎች ሀሳብ እንዳጠረው ቡድን በነሲብ ክሮስ የማድረግ አዝማሚያ ነበራቸው። በ2023-24 የውድድር ዘመን እነዚህን ክሮሶች ለምሳሌ መጨረሻዎቹ 15 ደቂቃዎች ላይ 20 ደቂቃ ላይ ምናምን ገብቶ ማጥቃት የሚችል ፕሮፋይል ነበር። ምክንያቱም ከሌጋኔስ ሲያመጡት በ5 የአውሮፓ ሊጎች የእሱን ያህል ብዙ የጭንቅላት ጎል ያስቆጠረ ተጫዋች አልነበር። አሁን ሪያል ማድሪድ በነ ምባፔ በነ ቪኒሺየስ ወይ በሌሎች ተጫዋቾች ቪኒሺየስ ከቆየ በሌሎች ተጫዋቾች ጨዋታውን መክፈት ቢያቅተው እና የመጨረሻዎቹ 10-15 ደቂቃዎች ላይ 20 ደቂቃ ላይ ሌላ አይነት ኦፕሽን ቢፈልግ አሁን ይሄ ተጫዋች እንግሊዞቹ ታርጌት ማን የሚሉት ክላሲክ 9 ቁጥር የፍጹም ቅጣት ምት ሳጥን አጥቂ አምጥተዋል። ለምሳሌ በተጠናቀቀው የውድድር ዘመን የሌቫንቴ ተጫዋች ነበር። ሌቫንቴ ያለሱ ጎሎች በላሊጋው አይቆዩም ነበር። 11 የላሊጋ ጎሎች ነው ያስቆጠረው እና 6ቱ የፈርስት ታይም ፊኒሽ የሚባሉ ናቸው። ያለ ተጨማሪ ንክኪ እንደመጡ ያስቆጠራቸው ጎሎች ናቸው። ጨራሽ ተጫዋች የሚባል ይህንን ስል ቅድም ስለ ሁጎ ሳንቼዝ አነሳ ከሚገርሙኝ የእግር ኳስ ፋክቶች አንደኛው የሁጎ ሳንቼዝ ፋክት ነው። የትኛው ሲዝን ላይ እንደሆነ አላውቅም 89-90 ምናምን ሊሆን ይችላል በእነሱ በዛ ቅድም በጠቀስኩት ላሊጋውን ተቆጣጥሮ በነበረው የሪያል ማድሪድ ቡድን ውስጥ ነበር ሁጎ ሳንቼዝ። ብዙ ጊዜ አይጠቀስም ከሪያል ማድሪድ ሌጀንዶች መካከል፣ ግን ምንም ክርክር የሌለው የሪያል ማድሪድ ትልቅ ሌጀንድ ነው እና 32 ጎሎች ያስቆጥሮ ነበር። 32ቱንም ጎሎች በፈርስት ታይም ፊኒሽ ነው ያስቆጠረው። ኳሱ እንደመጣ ሌላ ተጨማሪ ንክኪ ሳያስፈልገው ነበር ጎሎችን ያስቆጠረ ነበር። የደንበኛ ጨራሽ አንደኛው መገለጫ እሱ ነው። ስለዚህ ከ11 ጎሎች 6ቱ ያለ ተጨማሪ ንክኪ ያስቆጠራቸው ጎሎች ናቸው። ከዛ
ሌሎች 3 ጎሎችን ደግሞ በሁለት ንክኪ ብቻ ምናልባት ኮንትሮል ከዛ ወደ ጎል መምታት አያወሳስብም። በቃ ጎል አስቆጣሪ ነው ወይም ኦቨር ኮምፕሊኬት አያደርግም። የተቀሩት ጎሎቹን ደግሞ እንደዚሁ ከ3 ባልነሱ ንክኪዎች ያስቆጠራቸው ናቸው። በጭንቅላቱ ብዙ ጎል ያስቆጠራል። እሱ ወሳኝ ነው። ካስቆጠራቸው 11 ጎሎች 4ቱ በጭንቅላቱ ያስቆጠራቸው ናቸው። ስትራግል እያደረገ ላለ በቂ የጎል እድል መፍጠር ለማይችል ቡድን እየተጫወተ መሆኑን ገንዘብ ያስፈልጋል። 11 ጎል የሊግ ጎል ብቻ ነው። አንደኛ ጥሩ ነው ለፕላን ቢነት ይጀምራል ተብሎ ለማይጠበቅ ተጫዋች በጣም ጥሩ ቁጥር ይመስለኛል። በጣም ረጅም ነው ቁመቱም ለነገሩ እና የተጫወተበት ቡድን እንደ ሪያል ማድሪድ ብዙ ፈጠራ ያለበት ቡድን አይደለም። ከኋላው በሪያል ማድሪድ እንዳሉት አይነት ተጫዋቾች በሌቫንቴ ያልነበሩትም ስታንዳርዳቸው የተለያየ ስለሆነ ግን ለምሳሌ ካስቆጠራቸው 11 ጎሎች 4ቱ በጭንቅላት የተቆጠሩ ጎሎች ናቸው። የተቀሩት 7 ጎሎች 5ቱን በቀኝ እግሩ 2ቱን በግራ እግሩ ቀኝ እግር ተጫዋች ነው እና የተቀሩትን በጭንቅላቱ እንዳልኩት አስቆጥሯል። አሁን በ5ቱ የአውሮፓ ሊጎች ከሱ የበለጠ የጭንቅላት ጎል ያስቆጠሩ ተጫዋቾች ፔሌግሪኖ፣ ቬዳድ ሙሪቺ፣ ጆን ፊሊፕ ማቴታ፣ ሴሩ ጊራሲ፣ አሌክሳንደር ሶርሎት፣ ታፓኮቪች እና ቡዲሚር ናቸው። አንቴ ቡዲሚር ናቸው። ብዙ የላሊጋ አጥቂዎች አሉት። ሶርሎት፣ ሙሪቺ እና የጠቀስኳቸው ተጫዋቾች ሙሪቺ ግን በደቂቃ ካሰላሹ ግን ከነዚያው ከጠቀስኳቸው ተጫዋቾች ሁሉ ያነሰ ደቂቃ የተጫወተው ተጫዋች እሱ 1338 ደቂቃን የተጫወተው። ስለዚህ በየ90 ደቂቃው ብዙ በጭንቅላት ጎል የሚያስቆጥረው ቁጥር 1 የአውሮፓ ተጫዋች ነው ካርሎስ ኤስፒ እና ከሙከራዎቹ መካከልም ከ48ቱ ሙከራዎች 25ቱን በጭንቅላቱ ነው ያደረገው። ስለዚህ የጆዜ ሞሪኞ ቡድን የሆነ የሎ ብሎክ ቡድን ገጠመን ነው። በቀላሉ የማይበገር ጥቅጥቅ ብሎ የሚከላከል ክፍት ቦታዎች የማይተው ለነ ኤምባፔ ስፔሶች የማይሰጥ በጣም የተዋጣለት መደራጀት ያለው ቡድን ሆነ። ከዛ አሁን ከትሬንት አሌክዛንደር አርኖልድ ወይም ከማርክ ኩኩሬያ ወይ ከሌላ ተጫዋች ወደ ሳጥን የክሮስ ቦምባርድመንት ቢፈልጉ ሰው ያስፈልጋቸዋል። ያንን ማድረግ የሚችል ሰው በዚህ ባለሟል ነው ልጁ። ለፕላን ቢነት ነው የመጣው። ቅድም እንዳነሳሁት የሆሴሉ አይነት ባህሪ ያለው ተጫዋች ነው። ስለዚህ ሪያል ማድሪድ በተለያዩ ሁኔታዎች ጨዋታ ለማሸነፍ እድል የሚሰጥ ተጫዋች አለው ማለት ነው። ደግሞ ኤምባፔ ይወዳል እንዲህ አይነት ተጫዋች። አሁን ከኤምባፔ ጋር አንድ ላይ አያጣምሩት አላቅም። አሁን የኤምባፔ ሮልም በቪኒሽስ መጨረሻ ላይ የሚመሰረት ነው። በእርግጥ ያን ዲዮማንድን ማስፈረማቸው አይቀርም፣ ግን ፍጹም ወዳለመደው ፕሬሸር ነው የሚመጣው። የኮንፊደንስ ችግር የለበትም ይባላል፣ በችሎታው ላይ እርግጠኛ ነው ይባላል። ብዙ ትህትና ይኖረው እንጂ የሰልፍ ኤስቲም ችግር የለበትም ምናምን ይላሉ። ብዙ ጨዋታ መጫወቱ አይቀርም። አሁን የሚጠቀሰው ገንዘብ ደግሞ በጣም አስደንጋጭ 120 ሲደመር አዶንስ እየተባለ ያለ በጣም የሚገርም ገንዘብ ነው የሚከፍሉበት። ብዙ ጨዋታ እንደሚጫወት እርግጠኛ ነኝ። ቪኒሽስ ኖረም አልኖረም፣ ቪኒሽስ ካለ ብዙ ጊዜ በቀኝ በኩል፣ የቪኒሽስ መጨረሻ መልቀቅ ከሆነ ብዙ ጊዜ በግራ በኩል ይጫወታል። ግን የቪኒሽስ አለመኖር ግን ምናልባት የኤምባፔንም ሚና ኮንዲሽን ሊያደርገው ይችላል። የበለጠ ከግራ የሚነሳ ተጫዋች ሊሆን ይችላል። ንጹህ የግራ ክንፍ ተጫዋች አይሆንም መቼስ። የዓለም ዋንጫውም ላይ እንዳየነው የበለጠ ወደ አክስ ተጠግቶ ሲጫወት ነበር። ግን አንድ ጊዜ አስታውሳለሁ የፓሪስ ሳን ጀርመን ተጫዋች በነበረበት ጊዜ ሌላ የሳጥን 9 እንዲመጣለት ይፈልግ ነበር። ራሱን በአንድ ቃለ ምልልሱ ላይ ከኦሊቪዬ ዢሩ ጋር ሲጫወት 2 ሴንተር ባክ ይይዝልኛል አለ። ታርጌት ማን ስለሆነ ኦሊቪዬ ዢሩ የተጋጣሚ ቡድን 2 ተከላካዮች ትኩረታቸው ሳጥን ውስጥ ያለው 9 ቁጥር ላይ። ስለዚህ 2 ተጫዋቾች ድራግ ያደርግልኛል፣ እኔ እነዛን ስፔሶች ያገኛለሁ፣ ይመችኛል ከኦሊቪዬ ዢሩ ጋር መጫወት አለ። የፓሪስ ሳን ጀርመን የመጨረሻ ኮንትራቱን ሲፈርም ለአንድ ተጫዋች ያን ያህል ይሄ ተጫዋች ይምጣ፣ ይሄ ተጫዋች አይምጣ፣ ይሄ ተጫዋች ይውጣ ምናምን ማለት ኔይማር ይውጣ እንትና ይምጣ ብሎ ስልጣን የመስጠት አካሄድ ትክክል ነው ወይ? ትክክል አይመስለኝም። ግን ፓሪስ ሳን ጀርመን አንዴ ቃል የገባለት ነገር ኔይማር ይለቃል፣ ስለዚህ ከሞላ ጎደል አንተ ኔይማር ቦታ ላይ ትጫወታለህ፣ የሳጥን 9 እናመጣለን ብለውት ነበር። ለዛ ነው ያ ቃል ሳይፈጸም ቀረና አምጥተዋል ውጎ ኤኪቲኬን፣ ግን አልሆነም። የውጎ ኤኪቲኬ ዝውውር አልሰራም። ስለዚህ ኤምባፔ ሳይፈልግ የቦክስ አጥቂ ሆነ። እኔ ደግሞ የቦክስ አጥቂ አይደለሁም ብሎ ነው የሚያምን። ለዛ ነው ወጥቶ ፒቮት ጋንግ ምናምን ብሎ ይጻፍ፣ እኔ ፒቮት አይደለሁም ብሎ ሶሻል ሚዲያ ላይ ጽፎ ያውቃል። ስለዚህ በአንዳንድ ጨዋታዎች ላይ ካርሎስ ኤስፒ አብሮት የሚጫወት ከሆነ የዢሩ ታይፕ ተጫዋች ነው ማለት ነው። ረጅም ነው፣ ታርጌት ማን ነው፣ የመሀል ተከላካዮችን እንዲቆጣጠሩት ወይም ማርክ እንዲያደርጉት የሚያስገድድ ነው። ይሄ ደግሞ ኤምባፔ የሚፈልጋቸው እነዛን ትንንሽ ስፔሶች እንዲያገኝ እድል ይሰጠዋል እና ወደ ኳሱ አይመጣም።
ለምሳሌ ብዙ ኳስ አይነካም። 20% የሚሆነው የኳስ ንክኪ የፍጹም ቅጣት ምት ሳጥን ውስጥ የሚፈጸም ከ486 ተቾቹ በሲዝኑ በሙሉ 99 የተጋጣሚ ቡድን ፔናልቲ ቦክስ ውስጥ ነው። ከሙከራዎቹ መካከልም 8ቱን ብቻ ነው ከፍጹም ቅጣት ምት ሳጥን ውጭ የሞከረው። 49ን ቦክስ ውስጥ ነው የሞከረው። የቦክስ ተጫዋች ነው። ካስቆጠራቸው 11 ጎሎች 8ቱ ቦክስ ውስጥ የተቆጠሩ ናቸው። ስለዚህ የፕሌይ ሜኪንግ ቴንደንሲ የለውም። እየወጣ በጨዋታ ውስጥ የመሳተፍ ምናምን አይነት ተጫዋች አይደለም። የትራንዚሽን ተጫዋችም አይደለም። በቃ ፖቸር የሚሉት እነሱ የኦፍሳይድ ጠርዝ ላይ የሚጫወት ነው የሚሉት። ሁሌም ኳስ ከመምጣቱ በፊት ከመጨረሻው ተከላካይ ጋር የሚለካካ እና የመጨረሻውን ፓስ ለማጥቃት የሚሞክር የመጨረሻውን ክሮስ ለማጥቃት የሚሞክር አይነት ተጫዋች ነው። ስለዚህ በቴክኒካል ደረጃ ትንሽ ጎደል ያለ ተጫዋች ሊመስል ይችላል። ለምሳሌ ኤምባፔ አይነት ቴክኒካል ተጫዋች አይደለም። ለምሳሌ ብዙ ፓስ አያደርግም። ፕሮግሬሲቭ ፓስ 0.2 ነው በጨዋታ የሚያደርገው። ፎርወርድ ፓስስ የሚባሉትን 0.7 ብቻ ነው የሚያደርገው። በጨዋታ 8 ፓስ ነው የሚያደርገው በአቨሬጅ። በእርግጥ ሌቫንቴ የሪያል ማድሪድን ያህል ኳስ አይቆጣጠርም። ስለዚህ አንዳንዱ ስታት ከሌቫንቴ ያጫዋት ባህሪ አንጻር መታየት አለብን። ብዙ ድሪብል አያደርግም። በ5 ጨዋታ አንዴ ነው ድሪብል የሚያደርገው በጨዋታ 0.2 ስለሆነ በጣም ትንሽ ነው የድሪብሉ መጠን። ግን ደግሞ ሞሪኞ የሚፈልጓቸው ነገሮች አሉ። ፕሬስ ማድረግ ይችላል። በጣም ጠንካራ የወርክ ሬት ያለው ተጫዋች ኢንተርሴፕት ያደርጋል። ለምሳሌ 1.79 ጊዜ ፕሬስ ያደርጋል። ባን ኢንተርሴፕት ያደርጋል። የተከላካይ ቁጥር ነው ይመስል። ከኳስ ውጪ ጠንካራ አቲቲዩድ አለው። ፕሬስ በማድረግ የተጋጣሚ ቡድን ግብ ጠባቂ በመጫን የማል ተከላካዮቹን ፕሬስ በማድረግ ይህን የመሳሰሉትን ነገሮች ያደርጋል። ግን ደግሞ ሌላ ሪያል ማድሪድ አሁን ስብስብ ውስጥ ያልነበረው አይነት አዲስ ፕሮፋይል ነው ያመጣው። ጋርሲያ ጎሎች ያስቆጠር ነበር በጭንቅላቱ፣ ግን ፍሬሙ እንደዚህኛው እንደ ካርሎስ ኤስፒ አይደለም። ከሜትር ከ90 በላይ ነው ቁመቱ። ስለዚህ ሪያል ማድሪድ ሁነኛ ከሆሴሉ በኋላ አቶት የነበረውን ፕላን ቢ አግኝቷል ማለት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።